ክርስቶስ ጌታ ነው። ስንቶች በዚህ ሰዓት በጌታ ደስ ይላቸዋል? በጌታ ብቻ ሌላውን ነገር ቀርቶ አሜን። የደስታችን ምንጭ የሰላማችን ምንጭ እሱ ብቻ ስለሆነ ማለት ነው። እግዚአብሔር የተባረከ ይሁን። መቼም በዚህ ዘመን ከጌታ ውጪ በሌላ ነገር መደሰት የሚያስብ ሰው ካለ ያሳዝነኛል። ምክንያቱም ብዙ ሰው ተስፋ የሚያደርገውና ደስታ የሚያደርግበት ነገር ሁሉ ተለዋዋጭ ስለሆነ ዛሬ ከዛ ጋር በተያያዘ አንድ መልእክት አካፍላችኋለሁ። ብዙ ጊዜ ለምን እንደሆነ አላውቅም ይሄ መልእክት በህይወቴ ላይ ይከታተለኛል። ማለትም አንዳንድ ቦታ ሲሄድ አንዳንድ ጊዜ እንደ ሰባኪ የተለያየ ነገር መናገር ውስጣችሁ ቢናፍቅም እኔ ደግሞ በውስጤ ሁሉ ጊዜ የምሰማውና የምከተለው ድምጽ አለ። እሱ ምንድነው? የማውቀውን ነገር ሳይሆን መናገር የምወደው የሰማሁትን ነው መናገር የምወደው። የማውቀውን ሁሉ ነገር አልነግራችሁም። እግዚአብሔር በዚህ ሰዓት እንድናገር የፈቀደልኝም ብቻ ነው የምናገረው። እና ከዛ አንፃር ሁላችሁ መጽሐፍ ቅዱሳችሁን መጽሐፈ ሩትን ትገልጡና በዚህ ባለው ጊዜ ውስጥ 4 ምዕራፍ ነው ያለው። ይሄንን 4 ምዕራፍ በአንድ ጊዜ ሰመራይዝ አድርገን እግዚአብሔር ለዚህ ጉባኤ እዚህ ለተሰበሰብነው ሊናገር የሚፈልገውን ነገር ፈጠን ብዬ ነግራችኋለሁ። እግዚአብሔር አምላካችን የተሐድሶ አምላክ ነው። እግዚአብሔር የሰዎችን ህይወት ዛሬ ያድሳል። አሜን ነው። ከጌታ ዘንድ ተሐድሶ ይናፍቃችሁ የምትናፍቁ ሰዎች ጌታ ያደርግላችኋል በዚህ ሰዓት። እግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱሳችሁን ከያዛችሁ እኔ በመደበኛው ትርጉም ነው ማነበው ያለው። የቻልኩትን ያክል ቶሎ ላንብብላችሁና 4ቱ ምዕራፎች ከፋፍዬ ነው ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 ብለን እናየዋለን። እግዚአብሔር ጊዜ እንደሰጠን ጌታ መልካም አምላክ ነው። ኢየሱስ ጌታ ነው። ደስ አይላችሁም በጌታ? እኔ ለምን እንደሆነ ውስጤ ደስ እያለው ነው። እግዚአብሔር ይባረክ። የጌታ መንፈስ ሲመጣ አንዱ ጸሐፊ እንዳለው ነው ደስታ ልክስክስ አይደለችም ዳንስ ቤት አትገኝም ብሏል። ደስታ የመንፈስ ቅዱስ ፍሬ ናት። የሰማችሁ ነው? ደስታ የመንፈስ ቅዱስ። አንድ ጊዜ ዳላስ ውስጥ ከጥቂት ዓመት በፊት ነው ከሙሉቀን መለሰ ጋር ስናገለግል፣ ያው አታውቁትም ብዬ ስለሱ ላስተዋውቅ አልነግራችሁም፣ ታውቁታላችሁ ድሮ ጀምሮ። እና ቆሞ አንድ ነገር ተናገረ፣ ምስክርነቱን እየተናገረ መዝሙር ከመዘመሩ በፊት እና የተናገረው ነገር ውስጤ ቀረ። ብዙ ዓመት ሆኖታል። ምን አለ? ኢትዮጵያውያኖችን አለ ኤርትራውያኖችን በደስታ ነው እበልጣችኋለሁ አለ። ሰው ሁሉ ደንግጦ አየ። በደስታ እበልጣችኋለሁ አለ። ምክንያቱም ደስታ ፍለጋ ጊዮን ሆቴል ድረስ እኔ ጋር ነበር የምትመጡት አለ። ግን እኔ ምን ደግሜ ነግራችኋለሁ፣ እውነቱን ነው ጸሐፊው። ደስታ ልክስክስ አይደለችም ዳንስ ቤት አትገኝም። ደስታ የመንፈስ ቅዱስ ፍሬ ናት። ደስታ ከተገኘችም መኖሪያ እኛ መካከል ነው፣ እነሱ ጋር አይደለም። ኢየሱስ ጌታ ነው። ስለዚህ እዚህ ደስ ያላለው ሰው ሌላ ቦታ ደስ አይለው። ደስ ካላችሁ እዚህ ነው ደስ ሊላችሁ የሚገባው። አሜን ነው። ኦኬ፣ መጽሐፍ ቅዱሳችሁን ክፈቱና ከኔ ጋር አለፍ ብዬ ላንብብ። ይሄ ምዕራፍ 1ን ዝም ብዬ ባነበው ወዳለሁኝ። እንዲህ ይላል። መሳፍንት በሚገዙበት ዘመን በምድሪቱ ላይ ራብ ሆነ። አንድ ሰው በይሁዳ በምትገኝ ከቤተልሔም ሚስቱንና 2 ወንዶች ልጆቹን ይዞ ለተወሰነ ጊዜ ለመኖር ወደ ሞዓብ አገር ሄደ። የሰውየው ስም አቤሜሌክ፣ የሚስቱም ኑኃሚን፣ የሁለቱ ልጆች ስሞች መሐሎንና ኬሎን ነበሩ። እነሱም የይሁዳ ቤተልሔምን ኤፍራታውያን ሲሆኑ ወደ ሞዓብ አገር ሄደው በዚያ ኖሩ። የኑኃሚን ባል አቤሜሌክ ሞተ። ኑኃሚንም ከሁለቱ ልጆቿ ጋር ብቻዋን ቀረች። ልጆቿም ኦርፋና ሩት የተባሉ የሞዓብ ሴቶች አገቡ። በዚያም 10 ዓመት ያህል ከኖሩ በኋላ መሐሎንና ኬሎን ሁለቱም ሞቱ። ኑኃሚንም 2 ልጆቿን ባሏን አታ ብቻዋን ቀረች። ቁጥር 6 እርሷም በሞዓብ ሳለች እግዚአብሔር ሕዝቡን እንደጎበኘ እህል እንደሰጣቸው በሰማች ጊዜ 2 ምራቶቿን ይዛ ወደ ሀገሯ ለመመለስ ከዚያ ተነሳች። የኖረችበትን ስፍራ ትታ ከ2 ምራቶቿ ጋር ወደ ይሁዳ ምድር የሚመልሳቸውን መንገድ ይዘው ጉዟቸውን ቀጠሉ። ከዚያም ኑኃሚን 2 ምራቶቿን እንዲህ አለቻቸው፣ እያንዳንዳችሁ ወደ እናቶቻችሁ ቤት ተመለሱ። ለሞቱ ባሎቻችሁ ለእኔ በጎ ነገር ያደረጋችሁት ከእናንተ እግዚአብሔር እንደዚሁ ያድርግላችሁ።
እያንዳንዳችሁ በምትገቡበት ባል ቤት እግዚአብሔር ያሳርፋችሁ። ከዚያም ሳመቻቸው፣ እነርሱም ድምፃቸውን ከፍ አድርገው አለቀሱ። ቀጥለውም አይሆንም፣ ከአንቺ ጋር ተመልሰን ወደ ወገኖቻችን እንሄዳለን አሏት። ኑኃሚን ግን እንዲህ አለቻቸው፣ ልጆቼ ሆይ ወደ የቤታችሁ ተመለሱ። ከእኔ ጋር ለምን ትሄዳላችሁ? ባል የሚሆናችሁ ሌሎች ልጆች ከእንግዲህ የምወልድ ይመስላችኋልን? ወደ ቤታችሁ ተመለሱ። ልጆቼ ሌላ ባል እስካገባ እጅግ አርጅቻለሁ። አሁንም ተስፋ አለኝ ብል ዛሬ ማታ አግብቼ ከዚያም ልጆችን ብወልድ እስኪያድጉ ድረስ ትጠብቃላችሁን? እነርሱም በመጠበቅ እስከዚያ ሳታገቡ ትቆያላችሁን? ልጆቼ ሆይ እንደዚህ አይሆንም፣ ሁኔታው ከእናንተ ይልቅ ለእኔ እጅግ መራራ ነው፣ የእግዚአብሔር እጅ በእኔ ላይ ወጥቷልና። እነርሱም ድምፃቸውን ከፍ አድርገው እንደገና አለቀሱ። ከዚያም ኦርፋ አማቷን ስማ ተሰናበተቻት። ሩት ግን ልትለያት ስላልፈለገች ተጠመጠመችባት። ኑኃሚን መልሳ እነሆ የባልሽን ወንድም ሚስት ወደ ጎኖቿ ወደ አማልክቷ ተመልሳለች፣ አብረሻት ተመለሽ አለቻት። ሩት ግን እንዲህ አለች፣ ተለይቼሽ እንድቀር ወይም እንድመለስ አትለማመጪኝ። ወደምትሄጂበት እሄዳለሁ፣ በምትኖሪበት እኖራለሁ። ሕዝብሽ ሕዝቤ፣ አምላክሽ አምላኬ ይሆናል። በምትሞችበት እሞታለሁ፣ እዚያው እቀበራለሁ። ከእንግዲህ ሞት የሚለየን በቀር ብለይሽ እግዚአብሔር ይፍረድብኝ፣ ከዚያም የከፋ ያድርግብኝ። ሩት አብራት ለመሄድ መቁረጧን በተረዳች ጊዜ ኑኃሚን መጎትጎቷን ተወች። የመጨረሻ አንድ ቦታ ላይ እንድናነብ እፈልጋለሁ። ቁጥር 22 ላይ ውረዱ። እዛ ላይ ያለውን የመካከል ያለውን ዘልየው ነው ቁጥር 22 እንድታነቡ እንፈልገው። ስለዚህም ኑኃሚን ከምራቷ ከሞዓባዊቱ ሩት ጋር በመሆን ከሞዓብ ተመልሳ በቤትልሔም ከደረሱት የገብስ አዝመራ በሚሰበሰብበት መጀመሪያ ላይ ነበረ። እግዚአብሔር አምላክ ሆይ እናከብረሃለን፣ እናመሰግናሃለን። በዚህ ማታ ደግሞ በመንፈስህ ከኛ ጋር ስላለ በአምልኮ መንፈስህ በመካከላችን ሲመላለስ እንደነበር አሁን ደግሞ በቅዱስ ቃል በመካከላችን እንድትገኝ እንጠይቃለን። አንተ ሁል ጊዜ መልካም ነህ። መልካምነትህ አያልቅም፣ በጎነትህ አያልቅም፣ ምሕረትህ አያልቅም፣ ጸጋህ አያልቅም። እግዚአብሔር አምላክ ሆይ የማያልቀው ማንነትህ በመካከላችን በሙላት ይመላለስ። ዛሬ እዚህ ቤት ውስጥ ላለነው ከመንፈስ ከነፍስ ከስጋችን ፍጹም የሆነ መታደስና ፍጹም የሆነን ሬስቶሬሽን እንድታመጣ ደስ ብሎን መንፈሳዊ ደስታ በውስጣችን በመንፈስና በነፍስ በስጋችን ውስጥ ተጥለቅልቆ እንድንወጣ ያንተ ምሕረትና ያንተ ጸጋ አሁንም በመካከላችን ይመላለስ። ጌታ መንፈስ ቅዱስ ሆይ አንተ ጌታ ነህና ጌትነቱን ላንተ እንሰጣለን። በዚህ ጉባኤ መካከል አንተ ሰልጠን። ሁሉ ጸጥ ይበል፣ አንተ ብቻ ተናገር። መንፈስህ እርሱ ሁሉን ማድረግ የሚችል ነውና እንደገና በመካከላችን ይመላለስ። ክብሩን አንተ ውሰድ በኢየሱስ ክርስቶስ። እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ማታ ላይ በዚህ ሐሳብ ላይ አለፍ አለፍ ብለን እንድናይ የምፈልገው አንድ ነገር አለ። እግዚአብሔር አምላካችን የተሃድሶ አምላክ ነው። እግዚአብሔር አምላካችን የሬስቶሬሽን አምላክ ነው። እግዚአብሔር አምላክ አንድ ጊዜ አንድ መልእክት ፓስተርስ በማደርግበት ቸርች ውስጥ አንድ ዘመን ላይ አንድ መልእክት አቀረብኩኝ እና ርዕስ አድርጌ የሰጠሁት ባለጸግነት በሚል ነበር እና ጉባኤው ምን ሊጠብቅ እንደሚችል እርግጠኛ ነበርኩኝ። መልእክቱን ስናገር ማለት ነው እርግጠኛ ነበርኩ ጉባኤው ምን ሊጠብቅ እንደሚችል እና የምናገርበት ርዕስ ስለ ባለጸግነት ነው ብዬ ስጠብቅ ያው ሰው ሁሉ አይምሮ ዝበለው ፓስተር ጀመረው ስለ ገንዘብ ሊያወራ ነው ያለው አይደለም። አንዳንድ ጊዜ አንዳንድ ሰዎች ስለ ገንዘብ ቸርቹ ሲነሳ ዲስኮምፈርት ይሰማቸዋል እና እናንተ ነው ማለት አይደለም፣ አንዳንድ ሰዎች ነው ያልኩት። እኔው ግን የሚገርመው ነገር ትንሽ ስብከቴን ፕሮግራሙን ጨርሼ ከወጣሁ በኋላ አንድ ወንድም ከጉባኤ መካከል መጣ ወደ እኔ እና ምን አለኝ፣ አይ ዛሬ በጣም የሚገርም ጉድ ነው የሰራህን አለኝ። ምን ማለት ነው አልኩት። እኛ የጠበቅንህ አለኝ ስለ ብር ልታወራ ነው
እኔ ግን ርዕስ አድርጌ የሰጠሁት ባለጸጋ የሚለው የእግዚአብሔር የማዕረግ ስሙ ባለጸጋ ነው። ዶክተር ከሌ ሲባል ሰምታችሁ ታውቃላችሁ? ባይ ዘ ዌይ ይሄ ማዕረግ የሚባሉ ስሞች በሞላ እኮ የሰዎችን ስራ ነው የሚናገሩት። ፓስተር ሀብቴ ተብዬ ፓስተር ካልሆንኩኝ አስቸጋሪ ነው አይደል? ኢንፋክት እኔ አሁን ፓስተርነት አቁሜያለሁ። እንደውም አንድ ወዳጄን ፓስተር አትበለኝ እኔ ፓስተርነት አቁሜያለሁ ስለው እንዴ ኮሎኔልና ጀነራሎቹን ጠሮታ ከወጡ በኋላ ፓስተር ማን ነው ኮሎኔልና ጀነራል ተብሎ ነው የሚጠሩት ብሎኛል። ምን ልላችሁ ፈልጌ ነው ባለጸግነት መጽሐፍ ቅዱስ ሲናገር የእግዚአብሔር ባህሪው የማዕረግ ስሙ ነው። መጽሐፍ ቅዱስ ሲናገር አምላኬም እንደ ባለጸግነቱ መጠን በክርስቶስ ኢየሱስ የሚያስፈልጋችሁን ምን ያርግባችሁ። ባለጸጋ የሚለው መጽሐፍ ቅዱስ ላይ ስታነቡ ስለ ገንዘብ አታስቡ። የእግዚአብሔር ማንነት ነው። በምህረቱ ባለጸጋ ነው፣ በፍቅሩ ባለጸጋ ነው። እግዚአብሔር የምህረት ድሃ ቢሆን ማናችንም እዚህ የለንም። አለቀብኝ ቢለን ምን እንሆናለን እኛ? ድሃ ማለት ምንም የሌለው ማለት ነው። ባለጸጋ ማለት በማንኛውም ጊዜ የፈለገውን ነገር ማድረግ የሚችል ነው። ሌላ ዴፊኒሽን የለውም አይደለም? እግዚአብሔር እንደዛ ነው። ይሄን ልል የፈለኩበት ዛሬ ምንድነው? እግዚአብሔር ባለጸጋ ነው በመካከላችን። ታምናላችሁ? ይሄን ዛሬ ማታ ከማን ታምናላችሁ? ዛሬ እግዚአብሔር ባለጸጋ ነው። ምን ለማለት ፈልጌ ነው? እዚህ ቤት ውስጥ በምንም አይነት ሁኔታና ጉዳይ ያለን ሰዎች ከእግዚአብሔር ባለጸግነት አንተርፍም አንተርፍም። እኔ አዲስ ክርስቲያን በነበርኩበት ጊዜ ረጅም ዓመት በፊት የዛ ጊዜ በዛ ዘመን የዳናችሁ ሰዎች ታስታውሱ ይሆናል እና ነገር ከፓስተር ጋር እናወራ ነበር ሰሞኑን። እኔ በዳንኩበትና ጌታን ባገኘሁበት ዘመን ቸርች አልነበረም ስላችሁ ኢትዮጵያ ውስጥ በኮሙኒዝም ዘመን ስለነበረ ቸርቾች ሁሉ ተዘግተው ስለነበር አንደርግራውንድ በነበረ ዘመን ነው እኛ ያደግነውና የተለወጥነው። እና በዛ ጊዜ በየሰፈሩ በየቤቱ ባሉ ፕሮግራሞች ነበር የምናሳድደው ፕሮግራም እንካፈለው። እና የዛ ጊዜ በገባሁበት አዲስ በነበርኩበት ፕሮግራም ሁሉ ላይ የሚነሱት ትንቢት የሚናገሩት ነቢያቶች ብድግ እያሉ ለሰው ሁሉ ትንቢትና እንዲያረግሻለሁ፣ እንዲያረጋሃለሁ፣ እንዲሰጣለሁ እና አዲስ ነበርኩና እኔ ሰዎቹ የሚያረጉ ስለሚመስለኝ እንጂ አረ ይሄ ነገር እንደው እግዚአብሔር ኬታ ምጥቶ ነው ለሁሉም እሰጣለሁ ነው ለሁሉም አደርግልሃለሁ ይጨንቀኝ ነበር። ታውቃላችሁ ደግሞ ገና ልሳን ጮክ ብለው በልሳን ሲናገሩ ደግሞ እሰጣለሁ ሊመጣ ነው ነበር እና አይገባኝም ነበር። እና ምን ልላችሁ ፈልጌ ነው ቆም ብዬ አሁን ላይ ሳስብ ግን አንዱ ጌታ አለ ጳውሎስ። የስንቱ ጌታ ነው አለ? እባካችሁ በሉት። አንዱ ጌታ የስንቱ ጌታ ነው አለ? እስቲ የሁሉ ጌታ ነው ብሎ እባካችሁ። ሃሌሉያ! አንዱ ጌታ የሁሉ ጌታ ነው ይላል። ለሁሉም ድሮ በጌታ አዲስ ሆኜ አንድ ወንድም በጸሎት የሚያተጋን ወንድም ምን ይመክረን ነበር? እግዚአብሔርን በጸሎት ጥያቄያችሁ አታስደነግጡትም፣ ቦይንግ ብትጠይቀው ኬታ አምጥቼ ብሎ አይጨነቅም ይለን ነበር። እምነታችንን ሲያነሳሳው ነው ሰውየው በዛ በስደቱ ዘመን ማለት ነው። እና ዛሬ ልነግራችሁ ፈልገው ይሄንን መልእክት ስናገር በእርግጠኝነት ዛሬ የምነግራችሁ ሰዎች የወደቃችሁ ሰዎች ትነሳላችሁ። እየሰማችሁ ነው? በማንኛውም ነገር ውስጥ ያላችሁ ሰዎች እግዚአብሔር እንደገና እስቲ የኔ አምላኬ እንደገና አምላክ ነው የሚል ሰው አለ እዚህ ቤት ውስጥ? ሃሌሉያ! ሰው ያልቅበታል ታውቃላችሁ። እኛም ያልቅብናል፣ አገልጋዮች ያልቅብናል፣ ሰው መታገስ ያልቅብናል። የሰማችሁ ነው? ሰው ያልቅበታል። የፈለገ የሚወዳችሁ ሰው፣ የፈለገ የሚያፈቅራችሁ ሰው፣ የፈለገ እንደው ምንንም ሰጠዋችሁ የሚላችሁ ሰው ያልቅበታል። እግዚአብሔር ግን ሁል ጊዜ ሃሌሉያ! አረ ሃሌሉያ! ለዚህ ይመስለኛል ዳዊት አንድ ነገር የገባው ሰው ነው። በሰው እጅ ከምጣል ይልቅ አለ በሰው እጅ ከምጣል ይልቅ በማን እጅ አለ?
ለምን መሰላችሁ? በቃ ምንም እኔ ዛሬ የምናገረው አይዶኖ ለማን ይሄንን መንፈሴ እንደሞላው አላቅም። እግዚአብሔር ለማን ይሄን እንደምል ምንም አይነት ነገር የኔና የናንተ ነገር የችግርና የመከራ የውድቀቱ ጥግ እንኳን ቢደርስ እግዚአብሔር ሊያድነው የሚችል ማንም የለም እዚህ ቤት ውስጥ ማንም የለም። ሚስጥሩ ምን መሰላችሁ? የእግዚአብሔርን የምህረቱን የፍቅሩን የታላቅነቱን የዚህን ባለጸግነት ጥግ ወቁ መጀመሪያ። አረ ሃሌሉያ! ያንን ወቁ። እሱን ካወቃችሁ ነገር ቀላል ነው። እኔ ገና ወደ መልእክቴም አልመጣሁ። እኔ ምን እንደሚያናግረኝ ስለማላውቅ ግን እግዚአብሔር ሊናገራችሁ የፈለገ ሰዎች አላችሁ። እወቁት። የእግዚአብሔርን የፍቅሩን ጥግ እወቁት። እሱ ባለጸጋ አምላክ ነው። እግዚአብሔር ይባረክ። አረ አሜን አሜን ነው። አያልቅበትም። እሱን ያየ ሰው ከምንም ነገር ውስጥ ይወጣል። ዛሬ ስለመውጣት ስለማወራ እኔ ሁላችሁ በዚህ ሰሞን አንድ ነገር በጣም ይገርመኝ የነበረው ወደ መልእክቴ ከመምጣቴ በፊት ስለ አባካኙ ልጅ አንድ ነገር ይገርመኝ ነበር። አባካኙ ልጅ ሁሉ ነገር ጨርሶ ዳውን ቱ እርዝ እንደዛ አይነት የማይሆን ቦታ ውስጥ ተቀምጦ ከአሳማዎች ጋር እየበላ አሳማ የሚበላው ምግብ እንኳን ያጣ ሰው እንደዛ አይነት ዲስትራክሽን ውስጥ እንደዛ አይነት ውድቀት ውስጥ ቁጭ ብሎ አንድ ነገር አሰበ ይላል። የአባቱን ልብ ሃሌሉያ! የአባቱን ልብ እንደዛ አይነት ላይፍ ውስጥ ቁጭ ብሎ አንድ ነገር አሰበ። የአባቱን ቤት የአባቱን ሀብትና ብልጽግና ክብር ጥሎ የወጣውን ነገር ብቻ ሳይሆን ምን አለ? አባቴ ቤት ብሆን ኖሮ ይሄን ኑሮ አልኖርም ብቻ አላለም። በልቡ እንደዚህ ብሎ አሰበ ይላል። ወደ ቤቴ እመለሳለሁ፣ እንደ ቀድሞ እንኳን ክብሬን ባይሰጠኝ፣ እንደ ቀድሞ እንደ ልጅ ባያደርገኝ፣ እንደ ቀድሞ የነበረኝን ፖዚሽን ባላገኘውም ከሰራተኞቹ አንዱም ያርገኝ ብቻ ወደ ቤቴ እመለሳለሁ። ምን አለ? በልቡ እንደዚህ ያሰበ ይላል መጽሐፍ ቅዱስ። የሚገርመው ነገር ደግሞ እኩል ትክክል ነገር ነው ያሰበው። አባቱም እሱን ነው ያሰበው። ደጅ ደጁን ያይ ነበር። አንድ ቀን ልጄ ማርዶቫራ ላባስካባዶ ማሪያ አንድ ቀን ልጄ ከዚህ ነገር ውስጥ ይመለሳል ብሎ ይጠብቅ ነበር ይላል መጽሐፍ ቅዱስ። ለዚህ ይመስለኛል አባትየው ደጅ ደጁን እያየ ልጁ ሲመለስ ያ እኔ ምንድነው እየነገርኳችሁ ያለው መሰላችሁ? እግዚአብሔር ማንንም ማንሳት ይችላል። ለዚህ ነው ልጁ እየሮጠ አባትየው ሲያው አባትየው እየሮጠ ሄዶ ልጁ ላይ ገንዘቡ ይታላላለው ምን ሰርተ መጣህ አላለውም። አይ ጋራንቲ ዩ ያ ልጅ መቼ ምን ይሸት እንደነበር በዛ ሰዓት ልናገር አልችልም። ይሄን ሁላችን ኢማጂን ማድረግ እንችላለን። ነገር ግን ገና ሲቀበለው ቤት አስገባው፣ ልብሱን አስወለቀ፣ አዲስ ልብስ፣ ለጣቱ ቀለበት፣ ለእግሩ ጫማ፣ የሰባው ፍሪዳ ታረደ፣ ኦርኬስትራ ቆመ። እንደኛው በዚህ ዘመን ቢኖር ባሉን ተነፍቶ ቤቱ ድብልቅልቅ ብሎ በፌሽታ ጠፍቶ የነበረው ልጅ የተመለሰ። በጣም የሚገርም እኮ ነው። አቤት የእግዚአብሔር ልብ! እባካችሁ ከእጁ በላይ ልቡን እንፈልግ ዛሬ። ከእጁ በላይ ልቡን እንፈልግ ዛሬ። ቴንክ ዩ ብራዘር። እግዚአብሔር ያስብህ። እንደው እንደዚህ የሚያስቡ ሰዎች እዚህ ኢየሱስ ጌታ ነው በሉ ባካችሁ። ታላቅ ወንድሙ ከአገልግሎት ሲመለስ ይላል መጽሐፍ ቅዱስ። እዛ ውስጥ አልገባም። ታላቅ ወንድሙ ከአገልግሎት ሲመለስ ከቤት ሲወጣ ቤቱ እንደዚህ አልነበረም። በር ላይ ቆሞ ምንድነው አለ። ምንድነው እኛ ቤት ውስጥ የተፈጠረው ዛሬ አለ። ምንድነው የሆነው አለ። ምንድነው ይሄ ሁሉ ግርግር? ምንድነው ድግስ? ምንድነው ይሄ ጩኸት? ምንድነው ይሄ በዓል አለ። ጠፍቶ የነበረው ወንድም ተመልሶ መጣ። አባትህ አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። ጠፍቶ ለመጣ እግዚአብሔር ከደገሰ ቤት ውስጥ ቁጭ ብለህማ ላንተ ምን እንደሚያደርግልህ አላውቅም። ጌታ የተባረከ ይሁን። እስቲ ኢየሱስ ጌታ ነው በሉ ባካችሁ። አሁን ወደ መልእክቴ ላምጣችሁ። አፒታይዘር ነው እስካሁን የተናገርኩት። ጌታ ይባረክ። እኔ አሁን የምናገርበት ይሄ ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4 አራቱ ምዕራፎች
በዚህ መጽሐፍ አሁን በገለጥነው በሩት መጽሐፍ ላይ ልናገር የምፈልገው ስለ ሪስቶሬሽን፣ ስለ መታደስ እግዚአብሔር አሁን ያወራሁት ያለሁት ምንድነው መሰላችሁ? የእግዚአብሔር ልብ ከሰው ልብ ያለፈ ነው። ኧረ አሜን። የእግዚአብሔር ልብ ከሰው ልብ ያለፈ ነው። አንድ ጊዜ እኔ ቸርቼ ውስጥ አንድ ወንድም ከባድም ነገር አልነበረም በጊዜው ትንሽ አይነት ግጭት ተፈጠረና አንዳንድ ነገሮች አጥፍቶ ከቸርች ሄደ። ከዛ በኋላ የተወሰነ ጊዜ ቆየና መጣ፣ ይቅርታ ጠየቀ። እኔንም ሊደርሺፑንም ይቅርታ ጠየቀ። በጣም ደስ የሚል ነገር ያለው ልጅ ነው፣ የምወደው ልጅ ነው። ብዙ ፖቴንሻል ያለው ብዙ ነገር ያለው ልጅ ነው። ይሄ ነገር ትዝ ስላለኝ ነው። እና አንድ ነገር አለኝ፣ ፓስተርዬ በጣም በሚገርም አይነት ጸጸት ተጸጽቼ ነው ዛሬ የተመለስኩት። ምንም ችግር የለውም። ከዛ በኋላ የእግዚአብሔር መንፈስ ማነው ከሊደርሺፕ ጋር ጸለይንለት። ጸሎትን ከጨረስን በኋላ በሚቀጥለው ሁለተኛው ወዲያ ኢሚዲየት ዊክ ላይ ጠራሁትና ከዛ በፊት አድርጎት አያውቅም፣ እኔም አድርጌውም አላውቅም። የሚቀጥለው ሳምንት አንተ ነው የምትሰብከው አልኩት። ለአንዳንድ ሰዎች ደነከቱ። እንዴ ፓስተር ምን ማድረግ ነው አሉ። ለምንድን ነው የምትፈሩት? እግዚአብሔር እንኳን አባክኖ ለመጣው ልጁ መጽሐፍ ቅዱስ የነገረን ፍሪዳ አርዶ ነው። እንደውም ማረድ ነበረብን፣ በቤተ ክርስቲያን ገንዘብ ድግስ መደገስ ነበረብን። ይስበክ ይቁምና አልኳቸው። ቆመ እና ሲቆም ከመቆሙ በፊት አንድ ነገር አልኩት። ልጁ በጣም ስለሚወደኝ መድረክ ላይ ስትቆም አልኩት፣ አደራህን የኔን ስም እንዳጠራ ቀጥታ ወደ ስብከት ሂድ አልኩት። ፓስተርዬ ምናምንዬ ብለህ እኔን ማሞጋገስ ምናምን ማውራት ምንም ነገር ስሜን እንዳጠራ ቀጥታ ወደ ስብከቱ ጣልኩት። ከዛ ቆመ እና ይሄን ነገር ከባለቤቴ ጋር አውርተን ስለነበር ልክ ቆሞ ምን አለ፣ አሁን የምለውን ነገር ተናገረ። ልክ መድረክ ላይ ቆሞ ከመስበኩ በፊት አባካኙ ልጅ ሲመለስ ብሎ ጀመረ። ርዕስ አልነገረን፣ ጉባኤውን ሰላም አላለ፣ ምንም አላለም። ገና ሲጀምር ነው ምላችሁ፣ ገና ሲቆም እና ገባኝ ነገር እንደሸተተው ልጁ። ገና ሲቆም ምን አለ፣ አባካኙ ልጅ ሲመለስ ብሎ ቆመ። ሰውም ግራ ገባው፣ ሰላምም አላለ። ለማስታወቂያ ይናገር ለምን እንደወጣ ግራ እስኪገባቸው። ከዛ ምን አለ፣ ሲመለስ አለ እንኳን ታላቅ ወንድሙ መጀመሪያ አላገኘው አለ። ገብቷቸዋል ማለት ነው። እንግዲህ ነግሬያቸዋለሁ። በብዙ ማስጠንቀቂያ ነው መድረክ ላይ ያወጣሁት። ግን ዞር አለና ፓስተርዬ ብሎ ሲጀምር ባለቤቴ ነጋ አርጋይ ነግሬሃለሁ አለችኝ። ምን ልላችሁ መሰላችሁ? በቃ የእግዚአብሔር ፍቅር እኮ መቆጣጠር አንችልም። የገዛን ፍቅሩ ነው። እግዚአብሔር የተባረከ ይሁን። ኧረ አሜን። ኢየሱስ ጌታ ነው። ወደዚህ ሐሳብ ወደ ዋናው ሐሳቤ ልምጣ። አሁን ምዕራፍ 1 የሚናገረው ይሄ የሩትን መጽሐፍ ጠቅለል አድርጌ ልናገር። መጀመሪያ መጽሐፍ ቅዱስ የሩት መጽሐፍ ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4 እነዚህ 4 ምዕራፎች አስደናቂ የሆነ ታሪክ አለባቸው። መቼም እኔ ከብሉይ ኪዳን መጽሐፎች አንዱ በጣም ከምወዳቸው መጽሐፎች አንዱ የሩት መጽሐፍ ነው። የሩት መጽሐፍን የምወድበት ምንድነው ብትሉኝ፣ ታሪኩ በዲስትራክሽን ጀምሮ በሪስቶሬሽን ያልቃል። ይሄ ነው። ከዚህ በኋላ ምንም ባልሰብካችሁ ይህን ይዛችሁ ብትሄዱ ታሪኩ የሚጀምረው በውድቀት ነው፣ በዲስትራክሽን ነው፣ በጥፋት ነው። የሚያልቀው ግን በሪስቶሬሽን ነው። ይሄ ነው የእግዚአብሔር ባህሪ። በምንም እንጀምር፣ እኔ ትናንት ስለሆነው ታሪካችሁ አይገርመኝም። ከዚህ በኋላ እግዚአብሔር እንዴት አድርጎ ታሪካችንን እንደሚዘጋው ነው። ሁኬር ስለ ትናንትና፣ ሁኬር ስለ ትናንት ስለሆነው ነገር። እኛ ሊገደን የሚገባው ነገር ነገ ላይ እግዚአብሔር ሊያርገው ስላለው ነገር ነው። አሜን ነው? ከማን አሜን ነው ወይ? አንዳንድ ጊዜ እኛ ደግሞ ችግራችን ምን ብዬ ነው ማስበው፣ አንዳንዴ እኛ ሰዎችን ትናንት ስላደረጉት ነገር ነው መመርመር የምንፈልገው። አይደለም እንዴ? ጥሩ ነው በአንዳንድ ሁኔታ ላይ ጥሩ ነው። አንዳንድ ሁኔታ ላይ ደግሞ ምንድነው መሰላችሁ፣ ሰዎቹን የምንይዛቸውና አንቀን የምንይዛቸው ትናንት ባረጉት ነገር ነው፣ ዛሬ ባረጉት አይደለም፣ ወይም ነገ በሚሆነው ነገር አይደለም። እግዚአብሔር ደግሞ እንደዛ አይነት አምላክ አይደለም።
እኔ አንድ የተማርኩት መሰላችሁ እግዚአብሔር አንዳንድ ጊዜ እንዳይሸውዳችሁ ከጎናችሁ ያለውን ሰው እግዚአብሔር እንዳይሸውድ ተጠንቀቅ ማለት ምን ማለት ነው በሉኝ ምን ማለት ነው በሉኝ አሁን መግቢያ ላይ ምን ብያችኋለሁ ላባካኙ ልጅ ድግስ ተደግሶ ኦርኬስትራ ቆሞ ለጣቱ ቀለበት ተደርጎለት ልብሱን ቀይሮ ጫማ አድርጎ ድብልቅልቅ ያለ ድግስ ተደርጎ ታላቁን ድሙ ከአገልግሎት ሲመለስ የሚል ክፍል አለ ሄዳችሁ አንብቡት መጽሐፍ ቅዱሱ የሚናገረው ነው እኔ መነግራችሁ ያለው ከአገልግሎት ሲመለስ ቤት ውስጥ እየተደረገ ያለው ነገር ሲሰማ አልገባም ማለት ነው የሚለው ያባከነው ሲገባ ያገለገለው ከቤቱ ቃል ሳይገባ ቀረ ይሄ እኮ ታሪክ ነው አሁን እየነገርኳችሁ ያለው ምንድነው አባትየው ወጥቶ ምን አለው ልጄ ሆይ ናግባ ተለምኖ ናግባ የኔ ሆነ ሁሉ እኔ እየነገርኳችሁ ያለው ምንድነው የእግዚአብሔር ፍቅር የማያነሳው ሰው የለም የእግዚአብሔር ምህረት የማያነሳው ሰው የለም ስለዚህ ይሄ መጽሐፍ የምወድበት ምክንያት ምንድነው ክፍሉ በዲስትራክሽን ነው በውድቀት ነው የሚጀምረው ግን እግዚአብሔር ያው እንዳልኳችሁ ፕሮሰሱን ነው ላሳያችሁ የምወደው ፕሮሰሱን እንድናየው ፈልጋለሁ የዚህ ታሪክ ፕሮሰስ ምንድነው ብላችሁ ብትሉኝ ውድቀቱ እንዴት መጣ ይሄ ለትምህርታችን ተጻፈ ስለሚል መጽሐፍ ቅዱስ እና ይሄ መጽሐፍ ሲጀመር ስለ አንድ ቤተሰብ ይናገራል ኑኃሚን የምትባል አበመለክ የሚባል ሁለት ልጆች ያሉት ከረሃብ የተነሳ ይሁዳን ቤትልሔምን ለቀው ወደ ሞዓብ ምድር ሄዱ ይላል እና ዲስትራክሽኑ የት መጣ ብላችሁ ብትጠይቁኝ እዚህ ጋር ነው ልናገር እንፈልጋለን ዲስትራክሽኑ ከየት መጣ ታዲያ ብላችሁ ብትሉኝ እነዚህ ቤተሰቦች ተነስተው ቤትልሔምን አስለቅቆ ያወጣቸው አንድ ነገር ቢኖር ምንድነው ብላችሁ ብትጠይቁኝ ኒድ ነው ዳቦ ስላጡ ነው በከረንት ሲቹዌሽኑ ላይ እነዚህ ሰዎች ያጋጠማቸው ተግዳሮት አለ ችግሩ ነው ቤትልሔማቸውን ያስለቀቃቸው ችግሩ ነው የነበሩበትን ሰፈር እግዚአብሔር ያስቀመጣቸውን እንዲኖሩበት የሰየማቸውን ነገር ያስለቀቃቸው ስለዚህ እነዚህ ሰዎች ወይም አበመሌክና ኑኃሚን ምድሪቱን ለቀው ሲሄዱ ልብ ብላችሁ እንድታዩን ፈልገው ምንድነው ምንም አይነት የሆነ ዲቫይን ዳይሬክሽን አልተቀበሉም መለኮታዊ የሆነ ምሪት የላቸው ሄሎ የሰማችሁ ነው ምንም አይነት መለኮታዊ ምሪት የላቸው በደረሰባቸው ችግር ምክንያት ተነስተው ነው ለቀው የሄዱት እንጂ ምንም አይነት እግዚአብሔራዊ የሆነ መመሪያ ስለሚሄዱበት ስለሚያረጉት ስላጋጠማቸው ነገር ከእግዚአብሔር የሰሙት ነገር የለም መጽሐፍ ቅዱስ እንደዚህ ብሎ ይናገራል በእግዚአብሔር መንፈስ የሚመሩ እነሱ የማን ልጆች ናቸው ይላል ባካችሁ ድምጻችሁ ልስማ ከማን አቤት በሉት እንደገና የእግዚአብሔር ልጆች ናቸው እኔ አሁን ያወራሁት ያለው ምንድነው ቤተክርስቲያን ውስጥ የክርስቲያንና የአገልጋይ የመጀመሪያ ዋንኛው የዲስትራክሽን ቦታ ምንድነው ብትሉኝ እግዚአብሔርን አለመስማት በምሪት አለመኖር ያለ እግዚአብሔር ፈቃድ መውጣት መግባት ያለ እግዚአብሔር ፈቃድ ነገሮቻችንን ማድረግ ነው ብዙ ጊዜ ብዙ ሰዎች የሚሉት ነገር ፕሮባብሊ ነገ ላይ ከዚህ ጋር በተያያዘ አንድ ነገር የምናገረውም ነገር ይኖረኛል ተመሳሳይ ነገሮች ነው የምናገረው ያለው ምንድነው እነዚህን ሁሉ እኔ በእነዚህ ሁሉ ዓመታት ቤተክርስቲያኑ ሳገለግልና ስኖር ያየሁት በክርስቲያኑና በቤተክርስቲያኑ ያለ የብዙ ሰዎች ውጣ ውረድ ችግር ከአንድ አይነት ሰርክልና ከአንድ አይነት ነገር ውስጥ መውጣት ያልቻሉበት ነገር ምንድነው መንፈሳዊ ምሪት በህይወት አለመኖር ነው ሌላ ነገር አይደለም የምንሆነውን የምናደርገውን የምንሰራውን የምንወጣበት የምንገባበት የምንሆነውን ነገር በእግዚአብሔር ድምጽ በእግዚአብሔር ሐሳብ በእግዚአብሔር መንፈስ ተመርተን አለማድረግ በህይወታችን ላይ ያሉትን ውድቀቶች ፈጥሯቸዋል እነዚህ ደግሞ ማስተካከል የሚችሉ ናቸው የማይችሉ አይደሉም እስቲ አሜን ስለዚህ ብዙ ሰዎች ቤተክርስቲያን ውስጥ ባለው ታሪክ ውስጥ ያዩዋቸው ምንድነው የጥፋታቸውና የውድቀታቸው ምክንያት ምንድነው እግዚአብሔርን አለመስማት ይሄ ቤተሰብ let's go back to the word እና ወደ እግዚአብሔር ቃል ላምጣችሁና ላሳያችሁ ይሄ ቤተሰብ ሞዓብን ለቆ ሲወጣ ማን ነው ቤትልሔምን ለቆ ሲወጣ ቤትልሔም ውስጥ ዳቦ ስላጡ ነው ሄሎ የሰማችሁ ነው ዳቦ ስለሌለ ነው ኒዳቸው ስለሌለ ነው የፈለጉን ነገር ስለሌለ ነው ከእግዚአብሔር ዘንድ ምሪ ሰምተው አለቀቁም ያንን ቦታ እኛን ዛሬ የሚያንቀሳቅሱንና የሚያራውጡን ነገሮች ምንድናቸው ብለን ብናስብ እሱን ዝርዝሩስ በመግባት ለእናንተ ጊዜ አልፈጅም ታውቁታላችሁ ከኔ በላይ ብዙ ጊዜ ብዙዎቻችን ብዙ ነገር ፍለጋ እየሄድን በመንገዳችን ላይ ብዙ ነገር ያጣናቸው እንደውም እኮ አንዳንድ ጊዜ
ከተነሳንበት ይልቅ ፍለጋ የሄድንበት መንገድ ዋጋ አስከፍሎናል። ሄሎ አቤት። እንግዲህ እውነቱን ፕሮሰሱ እሱ ነው። ወደ ሪስቶሬሽን ለመምጣት we have to go through it አይደለም እንዴ? በፕሮሰሱ ውስጥ ማለፍ ስላለብን ነው እየነገርኳችሁ። እና ቆሞ መለወጥ የሚችል ነው፣ መታደስ የሚችል ነገር ነው መነግራችኋለሁ። እግዚአብሔር በህይወታችሁ ሊያስተካክለው ሊሰራው የሚፈልገው ኑሯችሁ፣ ትዳራችሁ፣ ቤታችሁ፣ ዘመናችሁ፣ አገልግሎታችሁ፣ ታሪካችሁ እንዲለወጥ የምትፈልጉ ሰዎች ዛሬ ይሄንን ስሙኝ ከኔ። የእግዚአብሔር ምሪት በህይወታችሁ ውስጥ ወሳኝ ነው። እስቲ አረ አሜን። ምሪቱ ወሳኝ ነው። መጽሐፍ ቅዱስ ሲናገር ኑኃሚን ዳቦ ፍለጋ ቤትልሔሟን ለቃ ሄደች። በጣም የሚገርመው ነገር ነው። በሞዓብ ምድር እንደገቡም ኢሚዲየትሊ ሀፕን ያደረገው መጽሐፍ ቅዱስ ሲናገር ባሏም አቤሜሌክ በሉ ሁላችሁ ሞተ። ከጥቂት ጊዜ በኋላ ደግሞ almost 10 years ያገቡት ሁለቱ ልጆቿ ሞቱ። መጽሐፍ ቅዱስ እንደዚህ ብሎ ይናገራል። ባሏም ሁለቱም ልጆቿ ሞተው አቤት በሉት ባካችሁ። ብቸኛ ላይፍ እንድትኖር ያደረጋት ምንድን ነው? የሚገርመው ነገር ከውስጧ ተለቅሞ ያለቀው በሞላ ወንዶቿ ናቸው። መጽሐፍ ቅዱስ ዝም ብሎ አልተጻፈም። የሴት ራስ ወንድ ነው፣ የወንድ ራስ ክርስቶስ ነው፣ የክርስቶስ ራስ እግዚአብሔር ነው ይላል። ሊደርሺፑ፣ መሪዎቿ፣ የቤቷ ራስ የሆነው ነገር ነው ተለቅሞ ከውስጧ ያለቀው። ይቺ ሴት ከዚህ በኋላ ብቻዋን ያስቀራት ምንም ወዴትም መሄድ ምሪት የሚሰጣት ነገር የለም። ከዚህ የበለጠ ዲስትራክሽን አለ፣ ከዚህ የበለጠ ውድቀት አለ፣ ከዚህ የበለጠ ሐዘን አለ፣ ከዚህ የበለጠ ጥፋት አለ። ሴትዮዋ እኮ ራሷን ኤክስፕረስ ስታደርግ የሚገርመው ነገር ይሄንን ነው። እንደውም አንድ ቦታ ላይ ብትል ሁሉን የሚችል አምላክ እግዚአብሔር አስመርሮኛል ማራ በሉኝ እንጂ። that's absolutely right። አንድ ነገር አለ ዛለ ከሷ ጋር ማልስማማ። ሁሉን የሚችል አምላክ እግዚአብሔር አያስመርረም። ኤልሻዳይ ብሎ ስሙ የሚያስመርር አይደለም። መንገድ ስታን የተማረረችው ብዙ ጊዜ ብዙዎቻችን በእግዚአብሔር ላይ ምሬት የሚኖረን በምንድን ነው ብትሉኝ፣ በራሳችን መንገድ ነው። ሌትስ ቶክ እንዴት ነው ሪያሊቲውን እናውራ አይደለም እንዴ? ሄሎ ፈውስ ስላለበት ነው መነግራችሁ ያለው። ሁሉን የሚችል አምላክ እግዚአብሔር አስመርሮኛል ነው። ከሁለት ሳምንት በፊት ናሽቪል ከተማ ውስጥ ስለ እግዚአብሔር ስሞች አስተምር ነበር። አንዱ የማስተምራቸው ስሞች ከ10 ስሞች አንዱ ኤልሻዳይ የሚለው ቃል ነው። እግዚአብሔር ይኸውላችሁ፣ እግዚአብሔር ስሙ ማንነቱ ነው። ሄሎ ማንነቱ ነው። ማንነቱን የማይገልጥ ስም ሁሉን የሚችል አምላክ ምን አድርጎኛል? ኑኃሚን ይህን ምዕራፍ 1 ላይ ነው ያለችው። በኋላ እንደ ጊዜው ሁኔታ ምዕራፍ 4 ላይ ስመጣ እንዴት እንደምትገለብጠው አሳያቸዋል። እግዚአብሔር አያስመረረም። ከጎናቸው ያለውን ሰው ንገሩት፣ አያስመረረም በሉት። ባህሪው አይደለም፣ እሱ ባህሪው አይደለም። የራሳችን መንገድ ነው ያስመረረን። የራሳችን አካሄድ ነው ያስመረረን። የራሳችን አመለካከት ነው ያስመረረን። የራሳችን አስተሳሰብ ነው ያስመረረን። የራሳችን አኗኗር ዘይቤ ነው ያስመረረን። እግዚአብሔር አይደለም። እግዚአብሔር ሰውን አያስመረረም። ለስንቱ ስሙ የተጠራበትን ሕዝብ አያስመረረም። ስለዚህ ይህ ቤተሰብ የሚያሳዝነው ታሪክ ምንድነው? ጅማሬው ቤትልሔም ላይ በዲስትራክሽን ይኸው። በጣም የሚገርመው ምንድነው? የሚገርመውን አንድ ሚስጥር ላሳያችሁ። ለቀው የሄዱበት ቤትልሔማቸው ግን ትንቢት አለው። ይሄ መንፈስ ይግባባችሁ። ትንቢት አለው። በዘካርያስ ምን የሚል ትንቢት አለ? አንቺ ኤፍራታ ትንሿ ከተማ፣ አንቺ ቤትልሔም ኤፍራታ ትንሿ ከተማ ልዑሉ ኢየሱስ የሕይወት እንጀራ ዳቦ የሆነው እርሱ ካንቺ ይወጣል ተብሏል። ትንቢት አለው። ቤትልሔሟ ትንቢት አለው። ዛሬ ነገር ችግር ቢበዛብህ፣ አንዳንድ ውጊያ፣ አንዳንድ ጦርነት ቢነሳብህ፣ ያለህበትን ስፍራ ያለሽበትን ቦታ ሊያስለቅቅ የሚፈልግ የአጋንንት ኃይል ቢመጣ ያለህበት ስፍራ ትንቢት ስላለው ነው የሚዋጋ። አላባስ ካንዶሮ አላባስያ ሌላ ነገር አይደለም። ያለህበትን ይሄንን ይውላችሁ በትንቢት መልክ ነው የምነግራችኋለሁ። እዚህ ጉባኤ መካከል የፈለገው አይነት ነገር ያላችሁበት ነገር ላይ ጦርነት ቢነሳ ስፍራን አትልቀቅ ወንድሜ። ባለበት ቦታ ላይ የእግዚአብሔር እጅ ይመጣል። የእግዚአብሔር ነገር ይመጣል። የተዋጋህ ሊመጣ ያለውን ሃሌሉያ ሊመጣ
ሊመጣ ያለውን የእግዚአብሔር ምህረት ስላየ ሊመጣ ያለውን ባንተና ባንቺ ቤት ላይ ባንተና ባንተ ህይወት ላይ እግዚአብሔር ሊያደርግ ነገ ላይ ሊመጣ ያለውን ነገር ያየ የክፉ አሰራር ዛሬ ቢነሳ ስፍራን አትልቀቅ። የእግዚአብሔር እጅ ይመጣል። ሃሌሉያ። ለዚህ ነው መጽሐፍ ቅዱስ አንድ ቦታ ላይ ምን ብሎ ይናገራል? የገዢ ቁጣ በተነሳ ጊዜ ምንን አትልቀቅ ይላል። አራ ኢየሱስ ጌታ ነው። በኢየሱስ ስም ስፍራሽን አያስለቅቅሽም። እናገራለሁ ባንተ ላይ ባንቺ ላይ እናገራለሁ። በናዝሬቱ በኢየሱስ እጆቻችሁን አንሱ። በዚህ ሰዓት በናዝሬቱ በኢየሱስ ክርስቶስ ስም የጨለማውን ኃይል እገፋለሁ ዛሬ በኢየሱስ ስም። ትንቢት ይዘው ተስፋ ይዘው የእግዚአብሔርን ነገር ይዘው ኑሯቸውን የሚዋጋ አይምሯቸውን የሚዋጋ ህይወታቸውን የሚዋጋ ነገራቸውን የሚዋጋ በናዝሬቱ በኢየሱስ ስም ስፍራ ሊያስለቅቅ የሚወጣ የክፉን ኃይል በኢየሱስ ስም እመታለሁ። ሃሌሉያ። ዴኔ ማስካንዶሬ ለበጋላ ባራላ ባስካንዶሬ ለባራና ማሳ ቤርዶቬሬ ለበጋዳ ማሳ ፕሩቫግ ለማንዶሬ ለባዲያ በትዳራቸው የሚነሳ በቤታቸው የሚነሳ በነገሮቻቸው ላይ የሚነሳ የጨለማውን ክንድ ሰብራለሁ ዛሬ። ትንቢት በተነገረባቸው ስፍራ ላይ መንፈስ ቅዱስ ነው የሚናገረኝ። ትንቢት በተነገራችሁ ነገር ላይ ጦርነት የበዛባችሁ ሰዎች፣ እግዚአብሔር በተናገራችሁ ነገር ላይ ጦርነት የበዛባችሁ ሰዎች፣ እግዚአብሔር በሚላችሁ ነገር ላይ የጠላት እጅ የበዛባችሁ ሰዎች ዛሬ በእናንተ ላይ እናገራለሁ። የእግዚአብሔር እጅ ትወጣለች። ማዶቫራ ላባጋላ ማስካንዶሬ ለባራላ ባሳ ፔሬላ ባጋላ ባራላ ባስካንዶሬ ለበራላ ባሲያ ሃሌሉያ ኢየሱስ፣ ሃሌሉያ ኢየሱስ። ሄራላ ባስካንዶሬ ለበክላባንዶሬ ለማሲያ በጌታ በኢየሱስ ስም ጨለማው ይገፈፍ ዛሬ። ይገፈፍላለሁ በኢየሱስ ክርስቶስ ስም ይገፈፍላለሁ፣ 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 ይገፈፍላለሁ በኢየሱስ ስም ይገፈፍላለሁ፣ ይገፈፍላለሁ በናዝሬቱ በኢየሱስ ስም። በኢየሱስ ስም ኑሯቸውን የሚያጨናንቅ ህይወታቸውን የሚያጨናንቅ ጓዳቸውን የሚያጨናንቅ የጨለማውን ኃይል ይገፈፍላለሁ። እንዳትጸልይ የሚያረግ በእግዚአብሔር ፊት እንዳትሆኝ የሚያረግ ዛሬ ተመቷል፣ ዛሬ ተመቷል። እናገራለሁ። እናንተ እኔ እግዚአብሔር መንፈስ ነው ስብከቴን ያስቆመኝ በዚህ ሰዓት። በላያችሁ ላይ የሆነ ነገር ዛሬ የሆነ ሰዎች አላችሁ። የናንተ ጓዳ ከዚህ በኋላ እንደነበረ አይሆንም። የናንተ ጓዳ ከዚህ በኋላ እንደነበረ አይሆንም፣ አይሆንም፣ አይሆንም። በኢየሱስ ክርስቶስ ስም አይሆንም፣ አይሆንም ይለኛል መንፈስ ቅዱስ። አይሆንም። ጨለማው ተገፏል ይልሻል። ጨለማው ተገፏል ይልሃል ጌታ። ሻዶማስ ካንደሬ ለበጋላባላ ባጋንዶሳ ሃሌሉያ ኢየሱስ፣ ሃሌሉያ ኢየሱስ፣ ሃሌሉያ ኢየሱስ፣ ሃሌሉያ ኢየሱስ። እስቲ ለዚህ ለጌታ ኢየሱስ ክብር እንስጠው፣ ክብር እንስጠው። አሜን። ይገባዋልና። ሃሌሉያ፣ ሃሌሉያ። ቶሎ ብዬ ወደፊት ልሂድና ሐሳቡን ለመናገር ጊዜ እንዲኖር ልናገር። ኢየሱስ ጌታ ነው። አሜን። እኔ እነግራችኋለሁ ዛሬ ማታ ጓዳችሁ የተለወጠ ሰዎች አላችሁ። ጦርነት የበዛባችሁ ሰዎች በጓዳችሁ፣ ሰልፍ የበዛባችሁ በጓዳችሁ እግዚአብሔር ተናግሮኛል። ዛሬ ማታ ሼባ አዱራላ ባአጋላ ባራላ ባሳ ዛሬ ማታ የእግዚአብሔር ንፋስ በእናንተ ጓዳ ላይ፣ ዛሬ ማታ የእግዚአብሔር እጅ በእናንተ ነገር ላይ አልፏል። የእግዚአብሔር ስም የተባረከ ይሁን። ይኸውላችሁ እኔ እየተናገርኩ ያለሁት ምንድን ነው? የኑኃሚንን ሕይወት አንድገመው። እየሰማችሁ ነው? አንድገመው። የኑኃሚን ችግር የመጣባት እግዚአብሔርን ካለመስማትና ካለመጠየቅ ነው ብያቸዋለሁ። በመጽሐፍ ቅዱስ ላይ በአንጻራዊው አንድ ነገር አለ። እኔ ጊዜ ስለሌለኝ እዛ ውስጥ ገብቼ ባልናገር
ግን አንድ የሚገርመኝ ነገር አለ። በኤልሳ ዘመን የሆነ በኤልሳ ዘመን ትዝ ይላችሁ እንደሆነ ያቺ ሰኑማይቷ ሴት ረሃብ በመጣ ጊዜ ነብዩ አስጠርቷት ምን አለ? በሚቀጥለው 7 ዓመት ረሃብ በምድሪቱ ላይ ይመጣልና ከዚህ ከተማ ለቀሽ ወደ ፍልስጤም ግቢና ተቀመጪ አላት ይላል። ይሄ ነው ምሪት ማለት። ሴትዮዋ ድምፅ ሰምታ በምሪት ጥርግ ብላ ሄደች። የራቡ ዘመን ባለቀ ጊዜ ስትመለስ መሬቷ ተወርሶ ሁሉ ነገሯ ባዶ ሆኖ ኤግዛክትሊ the same አይነት የኖአሚን አይነት ቤቷ ስትመለስ የነበረው ችግር መጣ። ግን አንድ ነገር ልንገራችሁ፣ በምሪት ስለወጣች ድምፅ ሰምታ በእግዚአብሔር ድምፅ ስለወጣች ወደ ከተማዋ ስትመለስ ስለ መሬቷ ጉዳይ ንጉሱን ለማማከር ስትመጣ ጊያዝ የንጉሥ አጫዋች ሆኖ ሲያወራ ስለማን ያወራ ነበር ይላል መጽሐፍ ቅዱስ? ስለ ሴትዮዋና ስለ ልጇ ታሪክ። ስለዚህ ይሄ እኮ ገጠመኝ አይደለም። ጃርዶ ማስካንዳራ ላባራ ላባሳ ይሄ ገጠመኝ አይደለም። ይሄ መንፈሳዊ ምሪት ይባላል። ይሄ መለኮታዊ እጅ ይባላል። አረ አሜን። ዛሬ በመንፈስ ስንመላለስ የሚሆነው ነገር ልንገራችሁ። የተወሰዱ ነገሮች ያለ ምንም ጥያቄ ይመለሳሉ። ሴትዮዋ ቆማ ገና ስለ መሬቷ ለመማለድ ወደ ንጉሱ ስትቀርብ ጊያዝ ምን አለ? ታሪኩን እየነገርኩ ያለው ሴትዮዋም ይሄው እጅቷም ያልዘራችበትን ያልደከመችበትን መሬቷም አራ ሃሌሉያ። ዛሬ በኢየሱስ ክርስቶስ ስም ጠላት የወሰደው ነገር ሁሉ ይመለሳል እላለሁ በእናንተ ላይ። ኢየሱስ ጌታ ነው። ወደሚቀጥለው ነገር ልውሰዳችሁ። ከዚህ ሁሉ ዲስትራክሽን በኋላ እቺ ሴትዮ ብቻዋን ከቀረች በኋላ ልላችሁ የፈለኩት አንድ ነገር አለ። ጠላት የሚዋጋን አንድ ነገር ገባኝ። በቃ አንድ ነገር በክርስትና ህይወቴ የገባኝ ነገር ልንገራችሁ። ባላችሁ እንደ እግዚአብሔር ሰዎች እንደ ክርስቲያን እኔና እናንተን የሚዋጋን የክፉ ኃይል የሚዋጋን እንደው ዝም ብሎ በመደዴ እኔና እናንተን በአንድ ነገር ተናዶብን አይደለም። ቢናደድብን የሚናደድብን በላያችን ላይ የተነገረ መለኮታዊ ድምፅ ስላለ ነው። አሜን ነው። መለኮታዊ ነገር እግዚአብሔራዊ ነገር በእኛ ላይ የተነገረ ነገር ስላለ ይኸውላችሁ ምን ብያችኋለሁ? ቤትልሔም ላይ ምን አለ ብያለሁ? በሉ ባካችሁ ምን አለ ብያለሁ? ትንቢት የተነገረ ነገር ላይ ዛሬ ዳቦ ባይኖር ዛሬ ኒድ ቢኖር ነገ ግን አንተ ነህ የምታትረፈርፈው ከጸጋው የተነሳ። ግን አንድ የሚገርመውን ነገር ልንገራችሁ።